አዩኤል ለሀብታሞች ብቻ ነው ወይ? በፍጹም አዩኤል ለሁላችንም እንደሚሆነን ተደርጎ የተዘጋጀ ነው። ሁሉ ሰው ሊጠቀምበት የሚችል የመጀመሪያው ፕራይመሪ ስራው ኢንካም ሪፕሌስመንት ወይም ደግሞ ኢንካም ፕሮቴክሽን ነው ማለት ነው። ከቨሬጅ እኛን ሪስፖንሲቢሊቲያችንን መወጣት ባንችል የምንወጣበት ነው። ነገር ግን ደግሞ አሁን በቤት ባስረዳችሁ ሰዎች ባላቸው መጠን ነው አይደለም የሚገዙት። የሚሊየን ዶላር ቤት አለ፣ የ10 ሚሊየን እያለ ሄዶ ወርዶ የ100 ሺህ የ100 ምናምን ሺህ የ200 ሺህ አይደለም። ሰው እንደ አቅሙ ነው የሚያደርገው። ከዛ ደግሞ ወርደን ደግሞ ስንመጣ ሬንታል ደግሞ አለ አይደለ። ሰው የፈለገ ይሁን ያው ሆምለስ ሆኖ እስካልወጣ ድረስ ቤት ይኖረዋል። ወይ ተከራይቶ ነው የሚኖረው ወይ ኦን አድርጎ ነው የሚኖረው። ስለዚህ በኢንሹራንስ ላይ ሲመጣም ሴም ቲንግ ተከራይቶ የሚኖር ተርም ኢንሹራንስ ማለት ነው። ለ30 ዓመት ይከራያል ያንን። ከዛ በኋላ ሊዙ ሲያልቅበት እንደገና ሪኒው ላድርግ ቢል ያው ታይሙ ላይ በኤጁ ኤክስፔንሲቭ እየሆነ ቢሄድም ሪኒው ማድረግ ይችላል ማለት ነው። ኤጁ 85 እና ከዛ በላይ እስካልሞላበት ድረስ። የአዩኤል ላይ ደግሞ ወይም ደግሞ ኢንዴክስ ዩኒቨርሳል ላይፉ ላይ ስንመጣ ደግሞ ፐርማነንት ኢንሹራንስ በመባል ይታወቃል። እሱ ኦን የምናደርገው ማለት ነው። 100 ሺህ ብር የሚሆን 250 ሺህ የሚሆን 500 የሚሆን የሚሊየን የሚሆን አፎርድ እንደምናደርገው ሰዎች አሁን እዚህ ጋር ሲመጣ ነው አይደለ? ለብዙ አይነት ፐርፐዝ ነው የምንጠቀምበት አዩኤልን። አሁን ለምሳሌ ልክ ጀማሪ ወይም ደግሞ ስታርተር የሆነ ወይም ደግሞ ሚድል ክላስ የሆነ እኔ ኮንትሪቢዩት ማድረግ የምችለው በየወሩ የተወሰነች እያደረግኩኝ፣ ነገር ግን ደግሞ ለብዙ ነገሮች መጠቀም ፈልጋለሁ ሲል እዛች ቦታ ላይ አፎርድ የሚያደርገውን 500 ሺህ ሊሆን ይችላል። አፎርድ የሚያደርገው 250 ሺህ ሊሆን ይችላል። እሱን ያደርግና ቀስ እያለ ለኢመርጀንሲ ፈንድ ለተለያዩ ነገሮች እዛ ውስጥ ቀስ ቀስ እያደረገ እያስገባ ይጠቀምበታል። ደግሞ ሀብታሞቹ ደግሞ ልክ ቤት አሁን ለምሳሌ ሀብታሞች ሲኖራቸው ሌሎች ደግሞ ትንንሽ የኢንቨስትመንት ቤቶች አሏቸው አይደለ? ልክ እንደዛ ሁሉ እነሱም ደግሞ የሚጠቀሙት ይሄንን ለሌላ ፐርፐዞች ሊሆን ይችላል ማለት ነው። ስለዚህ እንደ አቅማችን መጠቀም እንችላለን ማለት ነው። ልክ እንደ ቤቱ እንዳሳየኋችሁ ምሳሌ ረንት ማድረግ የሚችል ረንት ያደርጋል። የ250 ሺህ ኦን ማድረግ የሚችል ያደርጋል። የ500 ሺህ እያለ እንደየ አቅማችን ማድረግ የምንችለው ነው ማለት ነው። ስለዚህ